ይቅርታ እሺ። ወንድም ተሳስታ ነው ለጀመራችሁ እንዴ ሌቦች? አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ኪራ ከጠፋበት ተገኘ። ምሩ ደግሞ በናሆም በሀሴትና በሄኖክ ጉዳይ እንግዲህ ታግታለች። በጣም አስቸጋሪ ነገር ላይ ነው ያሉት። ጽናት ደግሞ እንግዲህ በኪራ መጥፋት ሰሞኑን በጣም መከራዋን ስትጠብስ ነበረ። ነገር ግን አሁን ኪራ ተገኝተዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምታዬ ይድረሳችሁ። ቻናሉን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ትላለሁኝ። አባይ ነኝ። እንግዲህ ዛሬም ጽናት ክፍል 56ን ይዤላችሁ ብቅ ብያለሁኝ። ጽናት ክፍል 56 እንግዲህ በባለፈው ቪዲዮ ውስጥ እንዳየነው ከሆነ ኪራ ከቤት ወጥቶ ነበረ። ናሆም ሀሴትና ሄኖክ ተመሳጥረው እንግዲህ ሄኖክ ለጽናት መድኃኒት ሰጥቷት ነበረ እና የእንቅልፍ መድኃኒት እንግዲህ እሱን ጠጥታ ነበረ። ግን ሄኖክም ስለጠጣ ሁለታቸውን በአንድ አልጋ ላይ ተኝተው ስለነበረ ኪራ ግን እነሱን አይቶ በሱ ተበሳይቶ ከቤት ጠፍቶ ነበረ። ነገር ግን ዛሬ ደግሞ ክፍል 56 እዚህ ምን ላይ ነው ያሉት? ኪራስ እንዴት ነው ወደ ቤት የተመለሰው? አብረን የምናየው ይሆናል። ምሩ እንግዲህ ያው የሄኖክና ሳሮ እንግዲህ በደረጃ ላይ ቁጭ ብለው ሲጨቃጨቁ ነበረ። ጽናት እንግዲህ ሰምታቸው ነበረ። ይሄ ነገር ምንድን ነው እሱ ብላ ግራ ገብቷታል። ሰናይት እንግዲህ ለእህቷም ስልክ ደውላ ስለ ፍቅር ልታወራት ነበረ። እንዲሁም እህቷ እንግዲህ ትቆጣታለች፣ ትናደዳታለች እና ስልኳን ትዘጋባታለች። ምን ነው በወጣትነትሽ እንደዚህ ስለ ፍቅር ሲነሳ ያርገበግብሻል? ምን ሆነሻል? እንግዲህ እያለች ሰናይት እያሰበች ነውና ጽናት ሁሉን ነገር ለማካፈል ለሰናይት ስልክ ትደውልላታለች። ጽናት በምትደውልበት ሰዓትም ሰናይትም ጥሩ ስሜት ላይ ስላሌለች ሀሳብ እንዳለባት ትላታለች። ሰናይት ምን ሆነሽ ይሆን እያለች ጽናትም እንግዲህ ታስባለች። በመቀጠልም እንግዲህ ሀሴት ጋር በመሄድ ምን ሆነሻል? ደብሮሻል? ምን ነው ክፍልሽ ገባሽ? ትልና ከዛ በፊት እንግዲህ ስላስቀየመቻት ይቅርታ ትጠይቃታለች። እኔ እኮ ስናደድ የማደርገውን አላቅምና አስከፋውሽ አይደለ? ይቅርታ አድርጊልኝ ትላታለች። ሀሴትም ይቅርታዋን ተቀብላት ይቅርታዬን ከተቀበልሽኝ እንግዲህ ወክ እናደርግ፣ እስቲ አብረን ወክ እንሂድ፣ ተነሺ እንውጣ ትላታለች። ሀሴትም ፍላጎት እንዳሌላትና መውጣት እንደማትፈልግ ነገረቻት። ጽናትም እንደዚህማ መሆን የለበትም፣ እንደዚህማ ካልሆነ አብረን ወክ እማንሄድ ከሆነ ይቅርታዬን አልተቀበልሽኝም ማለት ነው ትላታለች። ሀሴትም አይ እንደዛ ማለት አይደለም፣ እሺ በቃ እንውጣ ትላታለች። አብረው እንግዲህ ወክ እየሄዱ እየተጫወቱ የልብ የልባቸውን እያወሩ እየሄዱ ልክ ኪራን የሚመስል ልብስ ለብሶ ታያለች። ጽናትም ትኩር ብላ ታይና ምን ሆነሽ ነው ትላታለች ሀሴትም ግራ ገብቷታል። እሷ ግን ሰውየው ነው የምታየው። ጽናትም ሮጣ ሄዳ ሰውየው ላይ ትጠመጠምበትና ኪራ ኪራ ትለዋለች። ሰውየውም ደንግጦ አንቺ ሌባ ነሽ እንዴ ብሎ ወደዛ ወርውሯት ያልፋል። ከዛ ሀሴትም አረ ይቅርታ ተሳስታ ነው በስታት ነው ትልና ሀሴትም ለሰውየው ልታስረዳው ትሞክራለች። ጽናትም እንግዲህ ኪራ እኮ መስሎኝ ነው ብላ ደንግጣ ትቆማለች። በሌላ በኩል እንግዲህ ኪራም በድንገት ሄደዋል። ከዛ እሷም ምን ሆነክ ነው ኪራ ያስባሉ እንኳን አትልም እንዴ? እንዴት ነው ዝም ብለክ ከቤት ወጥተክ የምትቀረው? አዎ በጽናት ልብክ ተሰብረዋል። ምን ሆነክ ነው ትለዋለች። አይ እኔ ጽናት ልቤ ሰብራኛለች፣ አሳዝናኛለች እና እንግዲህ
ምንም ማድረግ አልችልም ትለዋለች። እንግዲህ ሰናይትም ጥሩ እኮ አላደረክም፣ ጽናት እኮ ላንተ እኮ በጣም ትጨነቃለች ትለዋለች። ኪራም እንግዲህ ስለ ጽናት ሰላምታዋን ይጠይቃል። ሰናይትም ጽናት እኮ በጣም አስቸጋሪ ነገር ውስጥ ነው ያለችው፣ ጨርቋን ጥላ መሄድ እንጂ ምንም አልቀራትም ትለዋለች። አይ ይሄ ይምሰል ነው እንጂ እኔን ልቤን ሰብረዋለች፣ አውቃ ነው እንዲህ የምታደርገው ትላለች ይላታል። ናሆሜም እንግዲህ አብሮ አደጉ ጽናትን ደጋግሞ ደጋግሞ ስለ ኪራ ይጠይቃታል። ምን ነው ሴቶች ነገሩ የተጋነነ አልመሰላችሁም እንዴ? ኪራ እንደዚህ ሲጠፋ ምን ማለት ነው ይላቸዋል። ጽናትም እንግዲህ ምን ማለት ነው ትለዋለች። ከዛ እውነታ እንዳለና እውነቱን እንዲነግሩት አጥብቆ ይጠይቃቸዋል። እምሩም እንግዲህ ለናሆሜ አንተ ምንም የምታውቀው ነገር የለም ትለዋለች። እንግዲህ ናሆሜም በንዴትና በምሬት የተነሳ በአንቺ የተነሳ ነው አብሮ አደጌ ጓደኛዬ ብን ብሎ የጠፋው ብሎ ኪራ ጽናት ላይ ይጮህባታል። ጽናትም አዎ በእኔ ምክንያት ነው ቤቱንም ጥሎ የሄደው ትላለች። እውነቱን ካልነገራችሁኝ ከዛሬ ወዲህ የኔና ያንቺ ነገር በዚህ ያበቃል ብሎ ናሆሜም ጽናት ላይ ይጮህባታል። ጽናትም እንግዲህ በቃ ውሃ ልጠጣ ትልና ወደ ኩሽና ትሄዳለች። ነገር ግን ውሃ ልጠጣ ሳይሆን እሷ በጣም ተጨንቃ ነበረ። ከዛ ናሆሜም ተከትሏት ሄዶ ውሃ ፈልገሽ ነው ውሃውን ጠጣሽ ይላታል። ከዛ ውሃ ፈልገክ ነው ልስጥክ ትለዋለች። እስቲ አሁን ነገሩን ፍርጥርጥ አርጊና ንገሪኝ ይላታል። ካልነገርሽኝ ምንም እንትን አልልም እኔ አሁንም ቢሆን ሚስጥሩን ማወቅ እፈልጋለሁ ይላታል። እሷም እሺ ችግር የለውም እያለች እንግዲህ በጣም ተጨንቃለች። እኔ የምልሽ ነገር ቢኖር ነገ ሁሉንም ነገር እንድትነግሪኝ እፈልጋለሁ ብሏት ጥሏት ይሄዳል። በማግስቱ እንግዲህ ሁሉንም ነገር ነገራት። ከዛ ነገረችው። ከዛ ምን ማለት ነው ይሄ የቀይ ሽብር እንትን ነው? እንዴት ፍቅረኛዋን አሳልፋ ትሰጣለች? እኔ የማቀሽ ጽናት አይደለሽም ብሎ በጣም ይጮሁባትና ከዛ ጽናትም በጣም ደንግጣ ናሆሜም በጣም ተናደደና እንዴት የወደፊት ባለቤትሽን ለሌላ ሰው አሳልፈሽ ትሰጫለሽ ብሎ በጣም ይጮህባታል። ከዛ እምሩም ለማረጋጋት ትሞክራለች። ከዛ እሱም ተናዶ አንቺስ ብትሆኚ እኔን ለሌላ ልትድሪኝ አልነበረ ብሎ እምሩ ላይም ይጮሁባታል። እስቲ እውነቱን ንገሪኝ፣ ከኪራ ጋር የማትቀጥይበት ምክንያት ምንድን ነው? እሱ ለሱ ያልወደድሽበትና ያነሰሽ ነገር ምን አለ ብሎ ይጠይቃታል። እሷም እንግዲህ የኔ ቤተሰቦች ሀብታም አይደሉም፣ የኪራ ቤተሰቦች ደግሞ ሀብታም ናቸው። እንዲሁም የሀሴት ቤተሰቦች ሀብታም ስለሆኑ ነው ሀሴትን እንዲያገባ የፈለግኩት ትለዋለች። እሱም አንቺ በገንዘብና በቁሳቁስ የምታምኝ ሰውነሽ ብሎ ይጮሁባታል። ከዛ ጽናትም እንግዲህ በዛ የተናደደችው ቀጥታ ወደ ሰናይት ቤት ነበረ የሄደችው። ስትሄድም ግን ኪራን እዛን ታየዋለች እና ሰናይት ኪራ ነው ወይስ አይኔ ነው እያለች እንግዲህ በሁኔታው ተደናግጣ ኪራን ሰላም ልትለው ስትጠጋውም ኪራም አልተቀበላትም። እባክሽን አታስመስይ ይላታል። ጽናት እንግዲህ ለማስመሰል ሳይሆን እሱን ይቅርታ ልትጠይቀው ነበረ። ወይ እኔ ልውጣ ወይ አስወጭልኝ ትላለች ይላታል ሰናይትን። ሰናይትም እንግዲህ ግራ ተጋብታለች። ከዛ ጽናትም አይ በቃ እናንተ ተጫውቱ እኔ ሊሄድላችሁ ትላለች ጽናት። ከዛ ሰናይት ግን እያወቅሽ ምን አስችሎሽ ነው ለምንድን ነው ዝም ያልሽኝ ትላታለች። ሰናይትም እንግዲህ እኔ ምንም አውቀው ነገር የለም አሁን ነው ከአንቺ ፊት ነው የገባው ትላታለች። እንግዲህ እሱም አይ እኔ ሊሄድላችሁ አንቺ ቁጭ በይ ብሎ ኪራም ጥሏቸው ይወጣል።
እንግዲህ ጽናትም በዚህ ተናዳ ነበርና ደንግጣ በቃ የምትፈልጊው ይህን አደለ፣ በቃ እረፊና ተቀመጪ ትላታለች። እምሩም እንግዲህ እነ ጽናት ቤት ነበረችና ሀሴትና ሄኖክም ሲጨቃጨቁ ትሰማቸዋለች። ኪራ እንዴት እንደጠፋና በጽናት ላይ ብዙ ነገር እንደተደረገባትም ትሰማለች። የሄኖክንና የሀሴትን ሚስጥር በምትሰማበት ሰዓት እየተገረመች ነበረ። ሄኖክ እንግዲህ አሁንም በድጋሜ ለጽናት ብዙ ነገር እንድታደርግበት ነገር ይጠይቃታል። ሀሴትም ከአሁን ወዲያ ምንም ነገር አላደርግም፣ የበፊቱ ነገር ያለፈው ይበቃል ትለዋለች። እንግዲህ ሄኖክም በያዘው ፎቶ እና በያዘው መረጃ ያስፈራራታል። ይህን ታያለሽ፣ በዚህ እለቅልሻለሁ፣ የትኛው ሚዲያ ላይ ልልቀቅልሽ ይላታል። በእንደዚህ እየተጨቃጨቁ እያሉ እምሩም እንግዲህ ዘላ ስትገባባቸው እንዴ ይሄን ነገርማ የሰማሽው አንቺ ብቻ ነሽ፣ ለማንም መናገር የለብሽም ብለው ክፍላቸው አስገብተው ያስሯታል። ታግታለች። እንግዲህ እምሩም ይህን ነገር ለአንድ ሰው ተናገሪና ይህን ነገር የሰማሽው አንቺ ብቻ ነሽ፣ ስለዚህ እረፊና ተቀመጪ፣ እኔ ከዚህ ቤት ወጣልሻለሁ፣ እንግዲህ የጽናትና የሄኖክ ከተስተካከለ ትላታለች። እሷን ለመገምገም ነበረ የገባችውና ናሆሜም እንግዲህ ባደረገው ነገር ተጸጽቶ እምሩን ሊፈልጋት መጣ ቤት። ጽናትንም በሚጠይቃት ሰዓት ጽናትም ምንም የምታውቀው ነገር እንዳሌለ ተነግራቸዋለች። የት ሄዳ ይሆን እያሉ እየተጨነቁ ስልኳ ላይም ቢሞክሩ ስልኳም አይጠፋም። ከዛ ጽናት እንግዲህ አንዱን ነገር እርዱኝ የሚል ነገር ሰምታ ነበረና የሆነ ነገር ሰምታ ከዛ ወደ ክፍልም ሮጣ ሄዳ ሀሴት ምንድነው እሱ? ምን ልርዳሽ? ምንድን ነው የሰማሁት ድምፅ ትላታለች። አይ ምንም አይደለም፣ ምንም አልሰማሽም ትላታለች። ደንግጬ ነው አይጥ አይቼን የጮኩት እንጂ ምንም ነገር የለም ትላታለች። ከዛም ክፈችው በሩን ስትላትም አይ ሻወር ወስጃለሁ፣ ልብስም አልለበስኩም፣ ለዛ ነው ከፍትልሽ ነበረ፣ ስለዚህ ሻወር ላይ ስለሆንኩ ነው፣ ልብሴን ቀያሬ ስጨርስ እኔ ራሱ እመጣለሁ ትላታለች። ነገር ግን ሁሉም በግራ ተጋብተዋልና እንግዲህ የዛሬው ቪዲዮ ይሄ ላይ ነው ያቆመውና በሚቀጥለው እንግዲህ እምሩን እንደምናገኛት ተስፋ ይኖረናል።